ፍርድን ለፈራጁ በሥላሴ ስም እናያለን። ተበዳይ ራሱ ማጥቃት ከጀመረ የበዳዩን በደል ዳኛ ማየት አይችልም። ዳኛ የሚፈርደው ፍርድን ሁሉ ሙሉ በሙሉ ስንተውለት ብቻ ነው። ዳኛ ባለበት ሀገር ተበዳይ እንደ ፈራጅ ቢቀጣ ራሱ ወንጀለኛ ይሆናል። እግዚአብሔርም ፍርድን ሁሉ ለእርሱ ስንተውለት ብቻ ይፈርዳል። ነቢዩ ዮናስ እግዚአብሔር ወደ ነነዌ አገር ሄዶ የሚመጣውን ፍርድ እንዲናገር በላከው ጊዜ ኮበለለ። እግዚአብሔር ግን መንገዱን በተአምራት አስቀይሮ ነነዌ አደረሰው። የመዓቱንም ማስጠንቀቂያ በተናገረ ጊዜ ከትልቅ እስከ ትንሽ፣ ከሰው እስከ እንስሳ ሁሉም በእግዚአብሔር ፊት ተዋረዱ። እግዚአብሔርም ይቅር አላቸው። ዮናስ ግን ተበሳጨ፣ እንዲህም አለ፣ አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትህ የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከእኔ ውሰድ አለው። ዮና 4 ከቁጥር 1 እስከ 4። ዮናስ ማለት የስሙ ትርጉም ርግብ የዋህ ማለት ነው። ዮናስ እንደ ስሙ ነበር። እግዚአብሔርን በምሕረቱ በጣም ያውቀዋል። ስለዚህ ይፈርዳል ብሎ አያምንም ነበር። እግዚአብሔር ግን ፈራጅም አምላክ ነው። ዛሬ የእግዚአብሔርን ምሕረት እያዩ ኃጢአት የሚሰሩ አሉ ይባላል። ነገር ግን የእግዚአብሔር ምሕረት የኃጢአት ድፍረት በፍጹም አይሆንም። ከፍርዱ በላይ ምሕረቱ ደንዳናውን ልብ ያለዝባል። አንድ አባት የእግዚአብሔር ቸርነቱና ፍቅሩ ቢነገር ሰው በደልን ይደፋፈራል እያሉ የአገሬ ቀሳውስት ወዮታን ይሰብካሉ። ነገር ግን ሰው የእግዚአብሔር ቸርነትና ፍቅር ቢገባው እንኳን ኖሮ ሊበድል መኖር አይፈልግም። እግዚአብሔር ፍቅሩ ልሂድ ያሰኛል፣ ዓለምንም ያስመንናል ብለዋል። ዮናስ ግን አንተ ይቅር ማለትህ አይቀርምና እኔን መዓት አውሬ አታድርገኝ ብሎ ቀድሞ ኮበለለ። አገሪቱ ይቅር በተባለች ጊዜ ደግሞ ተቆጣ። እግዚአብሔር ግን ይቅርታ ያደረገው ለይቅርታው ምክንያት የሚሆነውን ንስሐን ስላየ እንጂ ባህሪው ተቆጥቶ የሚበርድ ስለሆነም አይደለም። እቀጣቸዋለሁ ሲል ልክ ነበር፣ ሲምራቸውም ልክ ነበር። ዮናስ ግን ይበልጥ ተቆጥቶ ከከተማ ውጭ ዳስ ሰርቶ በኩርፊያ ተቀመጠ። እግዚአብሔር ግን ጥላውን አደረቀበት። ዮናስም በፀሐይ ትኩሳት መኖርን እስኪጠላ ተመረረ። ዮናስ ላልተከላት ዛፍ መድረቅ ተቆጨ። እግዚአብሔርም ለፈጠረው ሰው ቢራራ ምን ይደንቃል? ዮናስ በፀሐይ ትኩሳት እንዲህ ተማረረ። ለነነዌ ሰዎች ግን እሳት ካልዘነበ አለ። እግዚአብሔርም እንዲህ አለው፣ በውኑ ስለዚህ ቅል ትቆጣ ዘንድ ይገባሃልን አለው። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ትበቅል ዘንድ ላልደክምክባት ላላሳደግካት በአንድ ቀን ሌሊት ለበቀለች በአንድ ቀን ሌሊትም ለደረቀች ቅል አዝነሃል። እኔስ ቀኛቸውንና ግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለው። ዮናስ 4 ከቁጥር 9 እስከ 11። ዮናስ
ዋሾ ላለመሆን ወይም እውነተኛ ለመባል ሲጨነቅ ለሚጠፋው ሕዝብ ግን አልተጨነቀም። እኛን የሚያስጨንቀንና እግዚአብሔርን የሚያስጨንቀው ለየራስ ነው። እኛ ለእግዚአብሔር እውነት ሳይሆን ለራሳችን ሐቅ ስንታገል የምናሳየው ጭካኔ ወደር የለውም። እግዚአብሔር እውነት ከርኅራኄ ጋር ነው። የእግዚአብሔር እውነት የሚያግዝም ኃይል አለው። የእኛ እውነት ግን ፍርድ ሰጭ ብቻ ነው። ከእኛ እውነት የእግዚአብሔር እውነት ይሻላል። ጌታችን 18 ዓመት በድካም መንፈስ ተይዛ ጎብጣ የነበረችቱን ሴት በፈወሰ ጊዜ የምኩራቡ አለቃ ተበሳጭቶ ተናግሯል። ከቀረበው ምክንያት ይልቅ የእርሷ በሽታ ትልቅ ምክንያትና ፈውሷም አስደሳች ነበር። ጌታችን ኢየሱስ ክርስቶስም ደስ የሚያሰኘው የሰው መዳን ነው። በሰው በሽታ አማካኝነት መላምት እየተናገሩ መክበር የሚፈልጉ ግን ደስተኞች አይደሉም። የኤድስ በሽታ ቢጠፋ የሚከፋቸው እንደማይጠፋ ሁሉ በሰውም ድካም የሚነግዱ በእግዚአብሔር ቤት አሉ። በጨለማ የሚነግዱ የሐሰት አስተማሪዎች የእውነት ወንጌል ሲገለጥ እንጀራቸው የሚቆም ስለሚመስላቸው ወንጌሉንና ወንጌላውያንን ከቤተ ክርስቲያን ያሳድዳሉ። የምኩራቡም አለቃ የዚያች ሴት መፈወስና ክርስቶስ መክበር የእርሱ ሕልውና ማብቂያ ሲመስለው በእግዚአብሔር ስም ሥጋዊ ቅንዓቱንም ቀባብቶ ተቆጣ። የተቆጣው ግን ለራሱ እንጂ ለእግዚአብሔር አልነበረም። ጌታችን ኢየሱስ ክርስቶስ ግን ፈውሶ ከሳሽን ማሳፈር ልማዱ ነውና ተከራከረላት። መዳን ከሳሽ አለውና። የምናመልከው የፈጠርነውን ጣዖት ቢሆን ኖሮ እንሸከመው ነበር። የፈጠረን ጌታ ግን ይሸከመናል። እናት ባለጌ ልጇን በጣም የምትወደው ከእርሷ በቀር የሚወደው ስለሌለ ነው። እግዚአብሔርም ኃጢአተኞችንና ደካሞችን ከእርሱ በቀር የሚቀርባቸውና የሚዳስሳቸው ስለሌለ ይወዳቸዋል። እርሱ እንደኛ ቢሆን ኖሮ ዓለም ያለ ጊዜዋ ታልፍ ነበር። ጌታችን ወደ ሳምራውያን መንደር በገባ ጊዜ አልተቀበሉትም። ከደቀ መዛሙርቱም ያዕቆብና ዮሐንስ ተቆጥተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን? አሉት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ ይላል በሉቃስ ወንጌል ምዕራፍ 9 ከቁጥር 54 እስከ 56 ላይ። የፍጡር ችኮላና የፈጣሪ ትዕግስት የተለያየ ነው። ደቀ መዛሙርቱ ሰው እንደመሆናቸው የእሳትን ኃይል ለመኑ። ጌታ ግን የትዕግስትን ኃይል ተጠቀመ። የዛሬ አለመስማታቸው የዘላለም እምቢታ አይደለም ብሎ ለነገ ተስፋ አደረጋቸው። ዛሬ በማይሰሙት ከማዘን ዛሬ ወደሚሰሙት ሄደ። ሰው በቃል ብቻ ሳይሆን በሕይወትም ይማራልና ለሕይወት ጊዜ ሰጠ። እርሱ ኃጢአተኞችንና አመፀኞችን ይመለከታቸው የነበረው እንደ በሽተኞች ስለነበረ ሊረዳቸው ዝግጁ ነበር። የጨጓራ በሽተኛን፣ የሳምባ በሽተኛን ማንም አይቀየምም። ከዚያ ይልቅ ይረዳቸዋል። ጌታችን ኢየሱስ ክርስቶስም ኃጢአተኞችን እንደ በሽተኞች አያቸው ይላል። በቃሉም ምሕረትን እወዳለሁ አለ በማቴዎስ ወንጌል ምዕራፍ 9 ከቁጥር 13። የእኛ ድካም ከቅዱሳንም ትዕግስት በላይ ነው። በተፈጠርንበት ዓላማና
ወደ ዳንበት ምስጢር የሚያደርሰን የእርሱ ትዕግስት ብቻ ነው። እግዚአብሔር ከበዱኝ ብሎ ለማንም አሳልፎ ስለማይሰጠን በዚህ ደስ ይለናል። አንተ በሌላው ሎሌ የምትፈርድ ማነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል ይላል ሮሜ 14 ቁጥር 4። በጠፋው ልጅ ታሪክ ውስጥ የአባትን ፍቅር፣ የወንድምን ጭካኔ እናያለን። ያ ልጅ የአባቱን ጸጋ የትም አባከነ። ረሃብ ሲጸናበት የእሪያ ጠባቂም ሆነ። እሪያዎች ከሚበሉት አሰር ለመጥገብ ይመኝ ነበር። ወደ ልቡ ተመልሶ የአባቱን ፍቅርና የአባቱን ቤት ክብር ሲያስብ በልጅነት ሳይሆን በባርነት እንኳን መኖርን መረጠ። ወደ አባቱ ጉዞ ሲጀምር አባቱ ከሩቅ አይቶ አዘነለት። መንገድ አጋምሶም ተቀበለው። ስለ እርሱም መገኘት ታላቅ ግብዣን አደረገ። ወንድሙ ግን ቅጣት ለሚገባው ምሕረት በመደረጉ ተበሳጨ ይላል ሉቃስ ወንጌል 15 ከቁጥር 1 እስከ 32። የሁለቱ ልጆች አባት እግዚአብሔር ነው። አንዱ ልጅ በቤት አንዱ በደጅ ነበሩ። አንደኛው የሰው ወገን በስሙ አምኖ በቤቱ ይኖራል። ሌላኛው የሰው ወገን ደግሞ ከእግዚአብሔር ኮብልሎ በኃጢአት ይኖራል። እግዚአብሔር ለሰው ዘር ሁሉ በፍጥረት አባት ነው። ኮበላዩ ልጅ ድርሻውን ወስዶ እንደኮበለለ የሚያልቅ ጸጋ ይዘው ከእግዚአብሔር ብዙዎች ይኮበልላሉ። ጤና ሲያገኙ፣ ሀብት ሲያገኙ፣ አዋቂ ሲሆኑ ይኮበልላሉ። ያ የጠፋው ልጅ ሁሉን ከስሮ ራሱንም እንደከሰረ እግዚአብሔር የኮበለሉም ያላቸውን ብቻ ሳይሆን ራሳቸውንም ያከስራሉ። ያ ልጅ ከረሃቡ የተነሳ ከእሪያ አሰር ለመጥገብ ተመኘ። የእሪያ አሰር ለእሪያ ያጠግባል፣ ለሰው ግን ጥጋብ አይሆንም። ከእግዚአብሔር የኮበለሉ ሰዎችም ጠጥቶ ሁሉን ለመርሳት አመንዝሮ ለመደሰት ይፈልጋል። ነገር ግን ኃጢአተኞችን የሚያረካውን ጊዜያዊ ደስታ በማጣት ምነው እንደ እነርሱ በሆንኩ ይላል። የእግዚአብሔርን ደስታ ላየ የዓለምን ደስታ በአሻንጉሊት ለመርካት እንደሚሞክር ጎልማሳ ነው። አሻንጉሊት ሕፃናትን ለማታለልና ለማስታረቅ ለማስረሳት በቂ ነው። ለጎልማሳ ግን ከመደገፊያነት ያለፈ ደስታ አይሰጠውም። በክርስቶስ መርካት የተለማመደና የኮበለለ ምእመን ምንም ነገር ሊያረካው አይችልም። እውነቱን ላወቀ ሐሰት አያስተኛውም፣ ለማያውቀው ግን ሐሰት ይደልለዋል። ቃሉም እንዲህ ይላል፣ ለክፉዎች ሰላም የላቸውም በማለት በግልጽ ይናገራል። ኢሳይያስ 48 ከቁጥር 22 ለክፉዎች ሰላም የላቸውም። የጠፋው ልጅ ወደ አባቱ ሲመለስ አባቱ መንገድ አጋምሶ እንደተቀበለው እግዚአብሔርም ወደ እርሱ አንድ እርምጃ ስንመጣ ወደ እኛ ሁለት እርምጃ ይመጣል። ያዝንልናል፣ ዳግመኛም ያቅፈናል፣ ጸጋንም ይሰጠናል። ለጠፋው ልጅ በተደረገው ቸርነት ታላቅ ወንድሙ እንደተከፋ ከልጅነታችን ጀምሮ ከቤቱ አልተለየንም የሚሉ አገልጋዮችም ከዓለም በመጡት ይከፋሉ፣ ጨክናሉ። እግዚአብሔር ግን ይራራል። ከራሴ ጸጋ ለወደድኩት ብሰጥ የእናንተን አልነጠቅኳችሁም፣ ስለምን ትከፋላችሁ ይላቸዋል። እግዚአብሔር ምሕረትን ለማድረግ ምክንያትን ይፈልጋል። መመለሳችንን ብቻ በመፈለግ ያለ ወቀሳ ይቀበለናል። እርሱ ከተቀበለን ዓለም ሁሉ ቢቃወመን የእርሱ ይቅርታ ብቻ ይጸናል። አንድ አባት ስለ እግዚአብሔር ይቅርታ ጽኑነት ሲናገሩ
እግዚአብሔር ምሮኛል። ወደ መንግስቱ በመግባቴ አያደርጉትም እንጂ መላእክት እንኳ ቢከፋቸው እናንተ ውጡ እንጂ እኔ ይቅር ያልኩት አይወጣም ብሎ እግዚአብሔር ስለ እኔ ይሟገታል ብለዋል። ለእነርሱ ቅጣት የመጨረሻው አማራጭ እንጂ የመጀመሪያው መንገድ አይደለም። እርሱ ኃይሉን ለማሳየት ማንንም አይቀጣም። ለገዛ ጥማችን እንድንመለስ ግን ይቀጣናል። እኛ ሕፃናትን የምንቀጣቸው ስላናደዱን ይሆናል እንጂ ስለመለወጣቸው አስበን ላይሆን ይችላል። እግዚአብሔር ግን የሚቀጣን ስላናደድነው ሳይሆን እንድንለወጥ ነው። መሃል ውቅያኖስ ላይ የተለቀቀ ወዴት እንደሚሄድ ግራ እንደሚገባው እግዚአብሔርን ትዕግስት ለመናገርም ከየት እንደምንጀምር ግራ እስኪገባን ሰፊና ጥልቅ ነው። ብቻ እርሱ ለፍቶብናል፣ ተስፋም ጥሎብናል። ስለዚህ መርሳትን ምክንያት በማድረግ ሊረሳን አይችልም። ሁላችንም ብንሆን የምንተወውን ነገር አንለፋበትም። ለነገም በምንፈልገው ነገር ግን ብዙ እንለፋለን። እግዚአብሔርም ከማኅፀን ጀምሮ እስከዚህ ቀን ድረስ ደክሞብናል። የደከመብን ሊጥለን አይደለም። በቃሉ አልለቅህም ከቶም አልተውህም ብሎናል። ዕብራውያን 13 ከቁጥር 5 አልለቅህም ከቶም አልተውህም ብሎናል። አንድ ታሪክ ልንገራችሁ። አፄ ምኒልክ ከሰራዊታቸው ስመጥር የሆኑ የጦር ሰው እርሳቸውን የሚያሳዝን ጥፋት በመስራታቸው መኳንንቶቻቸውን ሰብስበው በድሎኛልና ይህን ሰው አንድ በሉልኝ አሉ። መኳንንቶቹም በየተራ የተነሱ እምዬ ምኒልክንም ከበደለማ ሞት ይገባዋል እያሉ የፍርድ ሐሳብን አቀረቡ። እርሳቸው ግን ከዛሬ ጥፋቱ የትናንት ወዳጅነቱን፣ ከዛሬ ወንጀሉ የትናንት መልካምነቱን፣ ከሁሉ በላይ በእርሱ ላይ የነበራቸውን ተስፋ አሰቡና እናንተ የዋሆች እፊታችሁ ያቀረብኩት እንድትወቅሱልኝ እንጂ ግደለው እንድትሉኝ ነውን? እርሱን እዚህ ደረጃ ለማድረስ 20 ዓመት ፈጅቶብኛል ብለው ይቅርታ አደረጉለት ይባላል። ሐዋርያው ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሁለተኛ ቆሮንቶስ 5:20 ብሏል። ሰው የበዳይ አኩራፊ ሆኖ ስለተቀመጠ እግዚአብሔር በመልእክተኞቹ አማካኝነት መጪውን ዘላለማዊ ቅጣት እንዲያመልጥ ሰውን ይለምናል። ወንጌል የእርቅ ሐሳብ ነው። በመናገሻ ከተማ የነገሰው ንጉሥ ለሸፈቱት ሁሉ ምሕረት አድርጌላቸዋለሁና ወደ ወገናችሁ ግቡ እንደሚል እግዚአብሔርም ያለ ድርድር በልጁ ሞት ምሕረትን አውጆልናልና በእርቁ ሐሳብ ልንመለስ በወንጌል አምነን ልንድን ይገባናል። አዎ ምኒልክ የ20 ዓመት ልፋታቸውን እንደ ቀላል ሊተውት አልወደዱም። ከእርሳቸውም ይልቅ እግዚአብሔር ሰውን ከማኅፀን ጀምሮ ለፍቶበታልና እንደ ቀላል ሊተወው አይፈልግም። እናስተውል። በግለሰብም ሆነ በአገር ትልቅ ጥፋት የሚከሰተው ካፈርኩ አይመልሰኝ በሚለው መንገዳችን ምክንያት ነው። ክፉ ነገርን አለመጀመር፣ ከጀመርን አለመጨረስ ክብር ነው። ክፉ ነገርን ካሰብን አናገረው፣ ከተናገርነው አናድርገው፣ ካደረግነው አንድገመው። ሲጨርሱት ደስ የሚለው በጎ ነገር ብቻ ነው። ክፉ ሐሳብን፣ ክፉ ንግግርን፣ ክፉ ተግባርን የሚፈጽሙት ሳይሆን የሚያቋርጡት ጀግኖች ናቸው። በደለኛን አለመገሰጽ
ጨለማ ስራውን ብርሃን ነው ብሎ ማጽደቅ ከበደለኛው በላይ የሚያስጠይቅ ኃጢአት ነው። የምንናገረው ለሰዎቹ መመለስ ብቻ አይደለም፣ ራሳችንን ከተጠያቂነት ነፃ ለማድረግም ጭምር ነው። የአገልግሎት ዋጋ ያለው ምን ያህል ሰው ቃላችሁን ተቀብላችሁ ተብሎ ሳይሆን አደራችሁን ምን ያህል ተወጣችሁ ተብሎ ነው። በጎ ሲናገሩ በጎ ይመጣል ብለን ንስሐ ለሚያስፈልገው ሕዝብ ተስፋን መስጠት ነቢያተ ሐሰት መሆን ነው። በጎ የሚመጣው በጎ ሲሰሩ እንጂ በጎ ሲናገሩ አይደለም። የምናገለግላቸውን ምእመናን በእግዚአብሔር ፍቅር እንጂ በእኛ ፍቅር አናድናቸውም። የኛና የእግዚአብሔር ፍቅር ልዩነቱ የእርሱ ፍቅር የሚያድን ፍቅር መሆኑ ነው። እኛን አይተው እግዚአብሔርን የማያዩ፣ እኛን ወደው እግዚአብሔርን የማይወዱ፣ እኛን ፈርተው እግዚአብሔርን የማይፈሩ ምእመናንን እያተረፍን ነውና ያስፈራል። እግዚአብሔር የፍቅር ብቻ ሳይሆን የፍርድም ባህሪ አለውና ፍቅሩንና ፍርዱን በሚዛናዊነት ማስተማር አለብን። ለስማችን ከኖርን የእውነት ወገንተኛ መሆን አንችልም። እውነት የሌለበት ፍቅርና ክብር በራሱ ሐሰተኛ ነው ብለን መናቅ ይገባናል። ከዮናስ የምንማረው ይህን ነው። ሰዎች እንዴት አልተቀጡም ሳይሆን እኔ እንዴት ዳንኩኝ፣ ሰዎች እንዴት ሞቱ ሳይሆን እኔ እንዴት ኖርኩኝ ማለት ይገባናል። ከሰዎቹ መቀጣት የእኛ መዳን፣ ከሌሎቹ መሞት ይልቅ የእኛ ህልውና ይደንቃልና። የምንወደው ሰው ቅጣትና ስደት በሚገባው መንገድ ላይ ሆኖ የምንታገሰው በስራው ተስማምተን ወይም ሳናዝን ቀርተን ሳይሆን በእርሱ ላይ የነበረን የገዛ ምኞታችንም ቆጭቶን ለገዛ ምኞታችንም አዝነንለት ነው። እግዚአብሔርም ሰውን የማይተው በሰው ላይ የነበረውን ትልቅ እቅዱን እያሰበ ነው። ጸሎት። ሺህ ምዕራፍ ስርቅህ ሺህ ምዕራፍ የተከተልከኝ፣ ወደ ሞት የሚሄደውን ልጇን ጨክና እንደማትሸኝ እናት ከፊቴ ቀድመህ የለመንከኝ፣ ጀርባዬን ስሰጥ ፊትህን ያሳየኝ፣ ልቀድምህ ስፋጠን ጫፍ ላይ የጠበቅከኝ፣ አፍሬ በኃጢአት ላይ ኃጢአትን ለመጨመር ስሻ እቀበልሃለሁ በእሳት አትጫወት ያልከኝ፣ ከእኔ በጎነት ካንተ ክፉ ያጣሁብህ እንደ እኔ ያልሆንከው ጌታዬ ክርስቶስ ተመስገን። ከሰው ሕሊና የተረሳሁትን ፍጹም ተስፋ የተቆረጠብኝን ተስፋ ያደረከኝ ጌታዬ ሆይ አመሰግናለሁ። በእኔ ብጨርስም በአንተ ያኖርከኝ የአንተ እንጂ የእኔ ታማኝነት ገና ነው ብለህ በአዲስ ኪዳን ያዳንከኝ አምላኬ ተመስገን። ቢሞት ይሻለዋል ለተባልኩት ሞት ሳይሆን የሚሻለው ሕይወት ነው ብለህ ሕይወትን የሰጠኝ፣ የበደልኩህ አንተ እየወደድከኝ ያልበደልኳቸውን ሰዎች ጠሉኝ። አንተ ሳትሰለቸኝ ሁሉ ሰለቸኝ። ከርኩሰት ለመርካት ስመኝ ሞትን በፈለኩባት ቀን አዳንከኝ። በብዙ የሕይወት ጎዳና ውስጥ ሳልፍ ጉልበት የማይሻገረውን ዘመድ ገንዘብ የማይሻገረውን ቀን አልፌ ሳይ እንዳልተውከኝ አወቅኩ። እሺ ስልህ ሁሉም ሺህ ሆነልኝ። እባክህ ጌታዬ እንደ ትናንቱ ዘመኔ በከንቱ አይለቅ። በሕይወቴና በሞቴ አንተ ብቻህን ክበር። ወሰን በሌለው ትዕግስትህ አሜን። ወሰን በሌለው ትዕግስትህ አሜን። ወሰን በሌለው ትዕግስትህ አሜን።